اللهم إنا نسألك صحة في الإيمان وإيمانا في حسن خلق ونجاحا يتبعه فلاح ورحمة منك وعافية ومغفرة منك ورضوان يعوز ብሎ የተገኘ ነው ብሎ ሊከራከር ይችላል እና በአላህ ሱብሓነሁ ወተዓላ ግኝ በመሆን ጥርጥር አለን የለም ወይም ደግሞ አፊላሂ ሸኩን ሁለተኛው ማዕና አፊ ኢላሂየቲሂ ወተፈሩዲሂ ቢውጁብ ልዒባደቲ ላ ሸኩን አላህ ሱብሓነሁ ወተዓላ ብቸኛ ተመላኪ በመሆኑ የሚያጠራጥር ነገር አለ? እሱ ጋር ሌሎችን መልእክቶች የምታመልኩት ምን የሚያጠራጥር ነገር ኑሮ ነው? በብቸኛ ተመላኪ በመሆኑ ምንም የሚያጠራጥር ነገር የለም። ምክንያቱም ብቸኛ ፈጣሪ ነው። ብቸኛ ፈጣሪ እንደሆነ ሁሉ ብቸኛ ተመላኪ ነው አላህ ሱብሓነሁ ወተዓላ። በሁለቱም የሚያጠራጥር ነገር የለም። ፋጢሪ ሰማዋት ወልአርድ አላህ ራሱን እዚህ ጋር ያስተዋወቀ ፋጢሪ ሰማዋት ወልአርድ ማወቅ ከፈለጋችሁ ሰማያት ምድርን የፈጠረ ነው ካለ አምሳያ በዚህ ሰማያት ምድርን ፈጥሮ ያለው ብሎ የተከራከረ አካል የለም እና በአላህ ግኝነት ምንም ጥርጥር የለውም። እሱ ፈጣሪ መሆኑን ካረጋገጥና ካወቅን በኋላ ደግሞ አምልኮ ለሱ በብቸኝነት ተገቢ በመሆኑ ምንም የሚያጠራጥረው ነገር የለም። የድዑኩም አላህ ሱብሓነሁ ወተዓላ እናንተን ይጠራችኋል ሊየግፊረ ለኩም ሚን ዙኑቢኩም ወደፊት ሊዳሪ አኸራ ላይ የሰራችሁትን ጥፋትና ወንጀል አላህ አውፍ ሊላችሁ ሊሰትርላችሁ ይጠራችኋል። ወደ ምን? ወደ እስልምና። ወደ እስልምና ከመጣችሁ ከእስልምና በፊት የሰራችኋቸው ወንጀሎች በአጠቃላይ ይታበሳሉ። በእነዛ ነገሮች አትጠየቁ። ወዩአኺሩኩም ሚን አጀሊን ሙሰማ አይ ፊ ሃዚሂ ዱንያ እዚች ዱንያ ላይ ደግሞ አጀላችሁ እስከ መጨረሻ ድረስ በሰላም ትኖራላችሁ። እድሜያችሁን ዱንያ ላይ ስትኖሩ አዛብ ሳይመጣ አላህ ሱብሓነሁ ወተዓላ በሰላም እንድትኖሩ ያደርጋችኋል። ወንጀለኛ ከሆናችሁስ ዱንያ ላይ ራሱ እርምጃ ይወሰድባችኋል፣ ትቀጣላችሁ፣ በሰላም መኖር አትችሉም። ጥሪው የአላህ ሱብሓነሁ ወተዓላ ይሄ ነው። በሰላም ለመኖር አኺራ ላይ ከወንጀላችሁ ተምራችሁ ጀነትን ለማግኘት የአላህን ጥሪ መቀበል አለባችሁ። ቃሉ ሰዎችም ይለዋሉ እንግዲህ ምንም አልተዋጠላቸውም ሰዎች ኢን አንቱም ኢላ በሸሩን ሚስሉና አሏቸው የሚሉት ቢያጡም እናንተ ማለት እኮ እንደኛው አምሳያ ሰዎች ናቸው። ከኛ በምን ተሽላችሁ? ከኛ በምን ተለይታችሁ? እንዴት መልእክተኛ ብላችሁ ትመጣላችሁ? እኛስ እናንተን እንዴት እንከተላለን? ከይፈ ነተቢዑኩም ወአንቱም በሸሩን ሚስሉና እናንተ የኛው አምሳያ ሰዎቹ ናችሁ፣ እኛ እንዴት እናንተ እንከተላለን ብላችሁ አላህ ልኮናል ስላላችሁ ብቻ እንከተላለን? አንከተላችሁም። ፈአቱና ቱሪዱን አን ተሱዱና አማ ካነ ያዕቡዱ አባኡና የእኛ አባቶች ሲያመልኩት ከነበረው ነገር እኛ እንድትከለክሉን ትፈልጋላችሁ። እኛ የአባቶቻችንን እምነት የምናስቀጥል ልጆች ነን። ስለዚህ ያንን እንድንተው ነው እናንተ ግብ የምትፈጥሩትና ይሄን ነው ደግሞ አንሰማችሁም፣ አንቀበላችሁም። ፈአቱና ቢሱልጣን ሙቢን አሉ። ከሆነም ደግሞ ተከተሉን ታላችሁ ደግሞ ግልጽ የሆነ ማስረጃ አምጡልን አሉ። ማስረጃ አላቸው። ግልጽ የሆነ ማስረጃ የሚሉት ምንድን ነው? እኛ የጠየቅነውን የፈለግነውን አሳዩን ነው እንጂ በጣም ብዙ የሆኑ ማስረጃዎች ይዘው ነው ነቢያቶች የሚመጡት እንጂ ዝም ብለው ባዶቻቸውን አይመጡም። ቢሱልጣን ሙቢን ኻሊቂን ነቅተሪሁ ዐለይኩም በእናንተ ላይ የምንጠይቀው የሆነ ማስረጃ እኛ የፈለግነውን አምጡ የሚል ጥያቄን አቀረቡ። ቃለት ለሁም ሩሱሉሁም መልእክተኞቻቸው ደግሞ ለእነሱ አሏቸው ለህዝቦቻቸው ኢን ናሕኑ ኢላ በሸሩ ሚስሉኩም መጀመሪያ ያላችሁት ነገር እንደኛው አምሳያ ሰዎች ናችሁ ያላችሁት ነገር አዎ ትክክል ነው። ይሄን አንክድም። እንደናንተ አምሳያ የሆን ሰዎች እንጂ ከእናንተ የተለየን አይደለም። ሰሒሁን አና በሸሩ ሚስሉኩም ፊ በሸሪያ በሰውነት ተመሳሳይ ነው፣ ግን የምንለይበት ነገር አለ። አላህ ሱብሓነሁ ወተዓላ እኛን ከእናንተ የለየብን ትልቅ ጸጋ አለ። ምንድነው እሱ? ነቢይነትን መስጠት። ወላኪን አላህ የሙኑ ዐላ መን የሻኡ ሚን ዒባዲህ አላህ ሱብሓነሁ ወተዓላ ከባሮቹ በሻውና በፈለገው ላይ ይለግሳል፣ ጸጋውን ይሰጣል። አላህ የፍተሱ ቢረሕመቲ መን የሻእ በእዝነቱ የፈለገውን መምረጥ ይችላል። አላህ መርጦ ለፈለገው መስጠት ይችላልና በዛ መሰረት አላሁ መነ ዐለይና ቢሪሳለቲ ወኑቡዋ ነቢይነትን ረሱልነትን በመስጠት አላህ ሱብሓነሁ ወተዓላ እኛን ከእናንተ ለይቶናል። ስለዚህ ነው እያለ እናንተ የምንጠራችሁ እንጂ በሰውነት ከእናንተ በእንትን አይደለም የሚለውን ነገሯቸው። ወማ ካነ ለና አን ነእቲየኩም ቢሱልጣንን ኢላ ቢኢዝኒላህ የፈለግነውን ተአምር አምጡ የሚል ጥያቄ ደግሞ ስለጠየቋቸው ለእኛ እኮ ተገቢ አይደለም ማስረጃን ልናመጣ አይገባንም በአላህ ፍቃድ ቢሆን እንጂ አላ ወፍቂ ማሰአልቱም እናንተ በጠየቃችሁት መሰረት ጥያቄያችሁን የሚመልስ ተአምር ማምጣት አይገባም ለኛ ኢላ ቢኢዝኒላህ በአላህ ፍቃድ ቢሆን እንጂ ባዕደ ሱአሊና ኢያህ አላህን ጠይቀነው ፈቅዶልን የእሱ ፍቃድ ከሌለብን እናንተ ስለጠየቃችሁ ብቻ እኛ ማምጣት አንችልም። ወዐላ ላሂ ፈልየተወከል ልሙእሚኑን
በአላህ ሱብሓነሁ ወተዓላ ላይ ብቻ አማኞች የተቀበሉት ይመኩ፣ አላህን የያዙ ከዛ በኋላ አላህ ሱብሓነሁ ወተዓላ ሁሉንም ነገር እሱ ያሳካላቸዋል። ወማ ለና አላ ነተወከለ ዐለላህ በአላህ ላይ እኛ የማንመካው ለእኛስ ምን አለን? አማኞች በአላህ ላይ ይመኩ ካሉ በኋላ እኛስ ቢሆን አሉ መልእክተኞች እኛም መመካት ያስፈልገናል። ላ የምነዑና ሚነ ተወኩሊ ዐለላህ ወቀድ ሀዳና ሱቡለና መንገዶችን አላህ ሱብሓነሁ ወተዓላ እኛን መርቶን። ይሄ አልአዕማሉ ሷሊሓት በጣም ብዙ አይነት የሆኑ መልካም ስራዎች አሉ። እነዛን ሁሉ አላህ መርቶን እኛስ በሱ ላይ ለምን አንመካም? እንመካለን። እናንተ ደግሞ በእኛ ላይ የምታደርሷቸውን አዛዎች እነሱ ደግሞ በትዕግስት እንቀበላለን። ወለነስቢረነ ዐላ ማ አዘይቱሙና እኛን በምታስቸግሩት ነገር ላይ ወላሂ ትዕግስት እናደርጋለን ብለው ይናገራሉ። ሚነል ከላሚ ሰይእ ወልአፍዓሊ ሰኺፋ የሚሰሯቸው ሰያፍ የሆኑ ተግባራቶች አሉ። በነቢዮች ላይ የሚናገሯቸው በጣም አስቀያሚ ንግግሮች አሉ። በነዛ ሁሉ ላይ እኛም ሶብር እናደርጋለን አሉ። ወዐላ ላሂ ፈሊየተወከሊል ሙተወኪሉን በአላህ ላይ ብቻ የሚመኩ ሰዎች ይመኩ፣ እኛም በሱ ላይ ተመክተናል፣ አላህ በቂያችን ነው እያሉ ከዛ ምን አሉ ህዝቦቻቸው በመቀበል ፈንታ አሁን ደግሞ ሊዝቱባቸው ነው። ወቃለ አለዚነ ከፈሩ ሊሩሱሊሂም እነዛ የካዱ አንቀበልም ያሉት ሰዎች ለመልእክተኞቻቸው አሏቸው ለኑኽሪጀነኩም ሚን አርዲና ከሀገራችን ከምድራችን እናንተ እናባርራችኋለን። መኖር ከፈለጋችሁ እንዲህ ምንም ነገር አትናገሩ፣ ነገር ግን የማታድጉ ከሆነ ከሀገር ትባረራላችሁ፣ መድረሻ እናሳጣችሁ አሏቸው። يخبر تبارك وتعالى عما توعدت به الأمم الكافرة رسله من الإخراج من أرضهم والنفي من بين أظهرهم كما قالت تبرر الله جنيا على مسألة من رأسهم. الله سبحانه وتعالى سأل نبي الله شعيب الزوج سناكر شعيب الزوج لشعيب النان أمانيوج يراجعون في سورة الأعراف سناكر نقوله لنخرجنك يا شعيب والذين آمنوا معك من قريتك. شعيب سيسمع الرجل أنت شعيب نبرر أنتم كيالوث أمانيوج ከከተማችን እናባረራለን። ስለዚህ እኛ ጋር መኖር ከፈለግ አዲስ ተቀመጥ፣ የማታድግ ከሆነ ትባረራለህ። የሉጥን ህዝቦች አኽሪጁ አለ ሉጥ ሚን ቀርየቲኩም ይህን ሉጥን ከከተማችሁ አባሩ የሚል ትእዛዝ ተላልፎ ነበር። የነቢዩ ዓለይሂ ሰላቱ ወሰላም ህዝቦች የመካ ኩፋሩ ቁረይሽ ነቢዩን ዓለይሂ ሰላቱ ወሰላም እናባ እንግዲህ እንሰር ሶስት አማራጮችን ተወያይተው መጨረሻ ላይ ለመግደል ላይ ነበር የወሰኑት። አላህ ሱብሓነሁ ወተዓላ ጠበቃቸው እንጂ ማለት ነው። ስለዚህ ይሄ የጠማማ ህዝቦች የመጨረሻ ጥግ የደረሰ ንግግራቸው ትባረራላችሁ፣ ምድሪቱ የእኛ ናት እያሏቸው። አላህ ግን ዱንያን የፈጠራት አማኞች ነበር። ከሃዲያን ያው ዱንያ ምንም ዋጋ ስለሌላት አብሮ ይጠቀማሉ እንጂ መጀመሪያ ዱንያ የተፈጠረችው እና የተገኘችው ለአማኙ ቡድን ነው። እነሱ ግን አማኙ እዚች ምድር ላይ ሀቅ የለውም፣ ይባረራል። ምድሪቱ የእኛ ናት የሚል ፉከራ እንደፎከሩ ነው። አው ለተዑዱነ ፊ ሚለቲና ወይም ደግሞ ወደ እኛ መንገድ ልትመለሱ እኛን ልትመስሉ የሚል ነው። ይሄ አውድ የሚለው መጀመሪያ ከሃዲዎች ነበሩ ማለት አይደለም። ተከታዮቻቸው ከሆኑ መጀመሪያ ካፊር ነው የሰለሙ ይኖራሉ። እነሱ ላይ መመለስ የሚለው ነገር ሊመች ይችላል። ለነቢያቶች ግን ከሆነ ለተሲሩነ ፊ ሚለቲና ያው በእኛ መንገድ ልትገቡና እኛን ልትመስሉ ማለት ነው። አላህ ሱብሓነሁ ወተዓላ እንግዲህ አሁን ሊደርስላቸው ነው ለነቢዮች። ፈአውሓ ኢለይሂም ረቡሁም ጌታቸው ወደ ነቢዮች እኮ ወሒን አወረደ። ወሒ ምንድን ነው? የነስር ነው። ለኑህሊከነ ዛሊሚን ግፈኛዎችን እናጠፋለን፣ አብሽሩ መጠፊያቸው ስለደረሰ ነው እናንተ እናባረራለን እያሉ የሚዝቱታል አላህ ሱብሓነሁ ወተዓላ። ስለዚህ ለእነሱ ተስማሚ የሆነ ቅጣት በመቅጣት ራሳቸው ጠፍተዋል። ወለኑስኪነነኩም አልአርደ ሚን ባዕዲሂም ዛሊሞችን ካጠፋን በኋላ ደግሞ ከእነሱ መጠፋት በኋላ ምድር ላይ እናንተን እናኖራችኋለን፣ አብሽሩ በሰላም ትኖራላችሁ። ዛሊከ ሊመን ኻፈ መቃሚ ወኻፈ ወዒዲ ይህ ደግሞ በእኔ ፊት ለፊት በቂያ ማለት መቆምን ለፈራና የኔን ዛቻ ፈርቶ ትክክለኛ መንገድ ለተከተለ ነው ይህ ሽልማት አላ አላ ሊመን ኻፈ መቃመሁ በይነ የደየ የውመል ቂያማ ወኸሽየ ሚን ወዒዲ ወሁ ተኽዊፊ ወዐዛቢ የአላህ ወዒድ ምንድን ነው? በቁርአን ላይ የሚናገራቸው ዛቻዎች፣ ማስፈራሪያዎች ወዒድ ናቸው። እነዛን ሰምቶ ለተስተካከለ ሰው እንዲህ አይነት ሽልማት አለው። ወስተፍተሑ አይ ጠለቡ ልፈትሐ ወነስር ነስርን እኮ እንዲልን ፈለጉ። እስተፍተሐት ሩሱል ወስተፍተሐት ልኡመም መልእክተኞችም አላህ ሱብሓነሁ ወተዓላ በጥላቶች ላይ እንዲያግዛቸው ጠየቁ። እነዛም ደግሞ ከሃዲዎችም ያው በሐቅ ላይ ነን ብለው ስለሚያስቡ ለራሳቸው ነስር እንዲያገኙ እነሱ ጠየቁ ማለት ነው።
ሁለቱም አድርገዋል። ከዛ በኋላ ግን ፈስተጃበ አላሁ ሊሩሱል መልእክተኞችን አላህ ሱብሓነሁ ወተዓላ ዱዓቸውን ተቀበላቸው፣ ጥላቶችን አጠፋቸው እንኳን ሊያግዛቸው ማለት ነው። ወስተፍተሑ ወኻበ ኩሉ ጀባሪን ዐኒድ በጎደኛና መናጢ ጠማማ የሆነ ሁሉ ከሰረ፣ የፈለገውን ፍላጎት አጣ ማለት ነው። ተጠፋ እንኳን ተስፋ ሊያገኝ ይላል አላህ ሱብሓነሁ ወተዓላ። እዚሁ ዱንያ ላይ መጠፋት ብቻ ሳይሆን ሚን ወራኢሂ ጀሃነም፣ ወራ ቢማዕና አማም፣ ከፊት ለፊታቸው ደግሞ ጀሃነም አለች፣ ወደፊት ደግሞ ጀሃነም ትጠብቃቸዋለች። እዚሁ ዱንያ ላይ መጠፋት ብቻ ነው ቅጣታቸው። ወዩስቃ ሚን ማኢን ሰዲድ፣ ወዩስቃ ሚን ማኢን ከውሃ ይጋታሉ ይጠጣሉ። ያ ውሃ ሰዲድን እየሆናል ሰዲድ ዋህሊና ከእሳት ሰዎች ከስጋቸው የሚፈስ የሆነ ፈሳሽ ነው። ያንን ነው ጠጡ የሚባሉት። እሱ ደግሞ የሚጠጣ አይደለም። በጣም የሚሸት የሚካፋ የሚያቃጥል የሆነ ነገር ነው። ለዛ ብሎ አላህ ምን አለ? የተጀረዑሁ አለ። የተጀረዑሁ የተቀሰሱሁ ወየተቀረቡሁ፣ እነሱ እያነቃቸው እየጠሉ በግዴታ የሚጠጡ ይደረጋሉ። ላ የضዑሁ ፊ ፈሚሂ ሐታ የضሪበሁ ልመለኩ ቢሚጥራቅ ሚን ሐዲድ ይላል። ያንን መጠጥ ወደ አፋቸው እንኳን የሚወስዱት መላኢካው ገርፏቸው፣ መላኢካው ሲመታቸው በጣም ተጠጥተዋል፣ በጣም ዋጥ አለባቸው። የሚጠጡት መጠጥ በሚጠይቁ ጊዜ ይሄ ነው የሚሰጣቸው። ከዛ በኋላ ጠጋ ሲያደርጉት በጣም ይሸታል፣ ያቃጥላልና ወደ ማስጠጋት አይችሉም። ሲመቱ በግዴታ ያስጠቁታል። ከዛ በኋላ ደግሞ በግዴታ እንዲጠጡ ይደረጋሉ። እንዲጠጡ ሲደረጉ ውስጣቸውን በአጠቃላይ የሚበጣጥስ የሆነ ነገር ነው፣ እሳት ስለሆነ ማለት ነው። እሳት የተጀረዑሁ ወላ የካዱ ዩሲሩሁ፣ ላ የካዱ የዝደሪህ ቢሱኢ ጣዕሚሂ ወለውኒሂ ወሪሒሂ፣ ከለሩ ሽታው ጣዕሙ እጅግ በጣም አስከፊ ከመሆኑ የተነሳ ሊውጣው አይቀርብም፣ ያንቃል ማለት ነው። ወሐራረቲሂ አው በርዲሂ ለዚ ላ ዩስተጣዕ፣ የማይቻል የሆነ ቅዝቃዜ የማይቻል የሆነ ሙቀት ስላለው ለመዋጥ አይቀርብም። ነገር ግን ተገዶ በግዴታ እንዲወጥ ይደረጋል። ወየእቲሂ መውቱ ሚን ኩሊ መካን፣ ከየአቅጣጫው ሞት ይመጣዋል፣ ከግራም ከቀኝም ከኋላም ከፊትም። ሞት የሚባለው ነገር ቢኖር ወዲያው ሞት ይወስደው ነበረ ሰውየውን ማለት ነው። ነገር ግን ሞት የለም። ሞት ስለሌለ ብቻ ነው እንጂ ሞት ቢኖር ኖሮ እንደሚሞት ነው። ወማ ሁወ ቢመይት፣ እሱም እኮ ሟች አይደለም። ለምን? አኸራ ላይ ሞት ስለሌለ። ላ ዩቅዳ ዐለይሂም ፈየሙቱ ወላ ዩኸፈፉ ዐንሁም ሚን ዐዛቢሃ፣ በእነሱ ላይ የሞት ፍርድ አይፈረድባቸው የሞቱ ዘንድ ቅጣትም አይቀልልላቸውም እንዳለው አላህ ሱብሓነሁ ወተዓላ ማለት። ወሚን ወራኢሂ ዐዛቡን ገሊዝ፣ ከዚህም ከፊት ለፊቱ ደግሞ ከባድ የሆነ ቅጣት ይጠብቃቸዋል እያለ ነው። ቅጣቱ በጣም አንዋዕ ነው፣ አንድ አይነት ቅጣት አይደለም፣ በጣም ብዙ አይነት መሆኑን ለመግለጽ ነው። ለሁ ሚን ባዕድ ሃዚሂ ልሓል ዐዛቡን አኸሩ ገሊዝ አይ ሙእሊሙን ሰዕቡን ሸዲድ አግለዙ ሚን አለዚ ቀብለሁ፣ ከበስተፊቱ ከነበረው ቅጣት የበረታ በጣም ከባድ የሆነ ቅጣት ከዚህ ቀጥሎ ደግሞ ይጠብቃቸዋል ይላል። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም አልሐምዱሊላህ አለን። ይህ ቻናል የተለያዩ እስላማዊ ቁርአን ተፍሲር የሚቀርቡበት ቻናል ነው። ቻናሉን ከወዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱት።